ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የዘመነ ካሴ ቀኝ እጅ የነበረው መንግስት ይዘረጋለትን የሰላም ጥሪ ተቀብሎ ገብቷን በልዩ ሁኔታ የምንዳስሰው መረጃችን ነው። እንዲሁም ህወሓት መግለጫ ሰጧን። የፌዴራል መንግስት ጦርነት ሊከፍትብኝ ነው ድረሱልኝ ጥሪ እያሰማ ይገኛል። ይሄን መግለጫ ሙሉን በትንታኔ ያስደምጣችኋለሁኝ። የተወሰደ ኦፕሬሽን አለ አያይዘን የምንመለከተው ጉዳያችን ነው። አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን የምናቀና ይሆናል። የዘመነ ካሴ የቅርብ ወዳጅ የነበረው ቴዎድሮስ የደሜ ተብሎ የሚታወቀው መንግስት የዘረጋለትን ሰላም ጥሪ ተቀብሎ ገብቷል። በሜጫ ወረዳ የሚንቀሳቀስ የፋኖ ታጣቂ መካከል በእነርሱ አጠራር የሜጫ ወረዳ የፋኖ ጊዜያዊ አስተዳደር ኃላፊ የነበረው ቴዎድሮስ የሰላም ጥሪ ተቀብሎ እስከነሙሉ ትጥቆ ገብቷል። ቴዎድሮስ በጎጃም ከሚንቀሳቀሱ በሜጫ ማለት ነው የዘመነ ካሴ ቅርብ ሰዎች ከሚባሉት አንዱ እንደነበር ይታወቃል። በዚህም ያስተዳደሩ ኃላፊ እንደነበር ይታወቃል። መንግስት የዘረጋለትን በዛሬው ግንቦት 27 2018 ዓመተ ምህረት እስከነሙሉ ትጥቆ ተቀብሎ ገብቷል። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። የተወሰደ ኦፕሬሽንም አለ። ህወሓት ያሰማው ጩኸት አለ። እሱን ጉዳዮችን በትንታኔ የምንዳስሰው ይሆናል። አብራችሁ ትዘልቁ ዘንድ በአክብሮት እንጠይቃለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጉዳያችን እዚህ ጋር እያይዘን የምንመለከትበት በምስራቅ እዝና የክልሉ የጸጥታ ኃይሎች በወሰዱት የተቀናጀ እርምጃ ምርጫው ለማደናቀፍ በሞከሩ የጽንፈኛ ቡድን ላይ ኪሳራ ደርሷል። ሰሞኑን በደቡብ ጎንደር ዞን፣ በምዕራብ ጎጃም ዞን፣ በሜጫ ጎጃምና በአዊ ብሔረሰብ አስተዳደር ውስጥ ምስራቅ እዝ ባደረገው ኦፕሬሽን ወደ 200 የሚደርሱ ተላላኪ ጽንፈኛ ቡድን 161 ማቁሰሉን ገልጿል። በሰሜን ጎጃም ዞን የተሰራው ኮር አዛዥ ብርጋዴር ጄኔራል እንደጠቀሱት ለወራት እንግዲህ ከጠላት ጋር ጽንፍ በመያዝ ሲሰሩ የነበሩት መደምሰሱና እስከ ወዲያው ማሰናበቱ ተገልጿል። ይህን ሀገር መንግስት አልባ የተዳከመ ለማድረግ እንዲሁም በዲሞክራሲያዊ መንገድ ላይ ሳይሆን በአፈሙዝ ስልጣን ለመያዝ ያለመው ታሪካው ጠላቶቻችን ተልኮ ያነገበው ባዕዳንና የባንዳዎችም መናኸሪያ ለማድረግ ያሰበው ህልሙ ቅዠት ሆኖ መቅረቱ ተገልጿል። እነዚህ አካላት ሰባተኛው ጠቅላይ ምርጫ እንዳይካሄድ ህዝቡን ለመረበሽና ሁከት ለመፍጠር ያቀዱት ሴራ ከሽፏል። በዚህም ከፍተኛ ኪሳራ አስተናግዷል። ሲጠቀባቸው የነበሩትን የነፍስ ወከፍ መሳሪያዎችም ገቢ ማድረጉ ተመላክቷል። ጦርነት አይጠቅምም። ሰላም ለሀገራችን ያድርግ። ሌላኛው ጉዳያችን ወደ ገበያ የሚሄዱ አርሶ አደሮች ሲዘርፍ የተገኙ ወጣቶችም እጅ ከፈንጅ ገቢ ማድረጉ ተጠቅሷል። በማዕከላዊ ጎንደር ዞን በጭልጋ ወረዳ በያው ቀበሌ ላይ ፍርሻ እንግዲህ ተብሎ በሚታወቀው ገበሌ ዘረፋ ሲያካሂዱ የነበሩት በማህበረሰቡ በተደረገ ጥቆማ በተወሰደው ኦፕሬሽን እጅ ከፈንጅ ገቢ ማድረጉ ተመላክቷል። ህወሓት እያስጮኸው ይገኛል። ዛሬ መግለጫ ዞ ብቅ ብሏል። ህወሓት አለፍ ሲል ከጽንፍ ጋር ቅንጅት በመፍጠር ከኤርትራ ጋር ግንኙነት በማድረግ ጸምዶ በመፍጠር ሌላኛው ጉዳይ ደግሞ የፌዴራል መንግስትና የፕሪቶሪያን ስምምነት በመናድ ዛሬ ደግሞ አዲስ መግለጫ ዞ ብቅ ብሏል። ህወሓት ለዓለም አቀፉ የማህበረሰብ በአስቸኳይ ጣልቃ ግባልኝ የሚል ጩኸቱን እያሰማ ይገኛል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራር የፕሪቶሪያን ሰላም ስምምነት የፌዴራል መንግስቱ በይፋ ማፍረሱን የክልሉን በከበባ ውስጥ ማድረጉን በመጥቀስ አዲስ ሊቀሰቀስ የሚችለውን አስከፊ ጦርነት ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። ህወሓት ቁማሩን ዛሬም እንደቀጠለ ይገኛል። እጅግ አሳፋሪው አነጋገሩ የሆነው የህወሓት መግለጫ የፕሪቶሪያን ስምምነት ራሱ ንዶ ጽምዶ በራሱ ጀምሮ ከእሽ ተላላኪ ጋር ከኤርትራ ጋር ሌላኛ ጋብቻ ፈጽሞ ዛሬ ደግሞ የድረሱልኝ ጥሪ እያሰማ ይገኛል። በትግራይ ክልል ያለው የፖለቲካ ስልጣን ክፍተት ለመሙላትና ተቋማዊ ቀጣይነት ለማረጋገጥ ከ1 ሚሊዮን በላይ የክልሉ ነዋሪዎች የተሳተፉ በሰፊ ውይይት መደረጉን የገለጸው ህወሓት መግለጫ በዚህ መሰረት በ2012 ዓ.ም የተመረጠውን የትግራይ ህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣኑ እንዲመለስ መወሰኑን ይፋ አድርጓል። ምክር ቤቱ ወደ ስራ ሲመለስ አካላት የሆነው ህግ አስፈጻሚ የዳኝነት መዋቅርና እንደሚያዋቅር የተገለጸ ሲሆን ታዋቂው የፖለቲካ ድርጅቶች በካቢኔው ውስጥም 33 በመቶ 1/3 የስልጣን ድርሻ እንደሚኖር ጥሪ መቅረቡ ገልጿል። በትግራይ ክልል ያለው ሰብአዊ ኢኮኖሚያዊ ቀውስም አሁን እጅግ አሳሳቢ ደረጃ ላይ በመሆኑ የተጠቀሰው ይህው ዓለም አቀፍ ጥሪ የፌዴራል መንግስቱ በነዳጅና በንግድ እቃዎች ላይ የጣለውን እገዳ ኢኮኖሚ እንቅስቃሴ ሙሉ በሙሉ ማሽመድመዱ ከፍተኛ የዋጋ ንረት ማስከተሉን ያብራራል። ከዚህ በተጨማሪ የኢትዮጵያ መከላከያ ሰራዊት በትግራይ ደንበር ዙሪያ ላይ እያንጃበበ ነው የሚል መግለጫዎችን አያይዞ እየገለጸ ይገኛል። ህወሓት ቁማር እንግዲህ የመንግስት ድጎማ እንዲያደርግለት የሚያስፈልገውን እንዲያሟላለት እና እንዲሁም ለጦርነት ራሱ እንዲዘጋጅ እንዲያደርግለት ቁማሩን እየገለጸ ይገኛል። ያለም ጥሪም ይደረስልኝ እያለ ይገኛል። ህወሓት እንግዲህ የማይቀረውን ትንኳሳ የሚያደርግ ከሆነ ወይም የፌዴራል መንግስት አሳልፎ ካልሰጠ የማይቀር ጉዳይ እንደሆነ ይታወቃል። ዛሬም ይድረሱልኝ ጥሪ ዓለም የማይሰማው ጉዳይ ነው። ምክንያቱም በአፍሪካ በኢጋዳ በተለይ በፕሪቶሪያ ስምምነት የተቋጨውን ጉዳይ ዛሬ አፍርሶ እንግዲህ
ዓለም ይሰማዋል የሚለውን ጉዳይ እንመለከታለን። እጅግ አነጋጋሪ ጉዳይ እያወጣ ነው የሚገኘው፣ አሳፋሪም ጉዳይ ነው። ወንዝ እንደማያሻግሩ ይታወቃል። የመጥፊያው ደረጃ እንደሆነም ይታወቃል። ዛሬም የዓለም ጥሪ ድረሱልኝ የዓለም ምን ይሉኛን የሚለውን መግለጫ ለመስማት ይመስለኛል ይህ መግለጫ እያወጣ የሚገኘው። 3 አይነት ትላልቅ ጥፋቶች ህወሓት ሰርቷል። አንደኛ የፕሪቶሪያውን ስምምነት በይፋ ጥሷል። ሁለተኛ ያልተፈቀደለትን ከፌዴራል መንግስት በማፈንገጥ ጽምዶ ጀምሯል። አለፍ ሌላኛው ጉዳይ ደግሞ ከባዕዳ ሉዓላዊ ሀገር ብላ ራሷን ከተገነጠች ከኤርትራ ጋርም ጋብቻ ፈጽሟል። በእነዚህ 3 ነገሮች ከተጠያቂነት እንደማያድ ነው ያውቃል። ሌላ መግለጫ ደግሞ ዞ ብቅ እያለ ይገኛል። ሰላም ይቅደም፣ ጦርነት አይጠቅምም፣ የጽንፈኛ የመጨረሻ ጣፈንታም መጥፋት ብቻ ነው። ሌላኛው ጉዳይ ግብፅን ያስደነገጠ የቱርክ መግለጫ ዛወጣለች። በተለይ በንግዱ ዓለም ማለት ነው። ቱርክ ለግብፅ ራስ ምታት የሚሆን አዲስ የዓለም የንግድ መስመር የመዘርጋት ሀሳብ ይዛ ብቅ ብላለች። የሆርሙዝ ወሽመጥ በመዝጋት የወጣው የዓለም አቀፍ የንግድ ስርዓት መዛባትና ያስከተለው የኢኮኖሚ ቀውስ አንዳንድ ሀገራት አማራጭ የንግድ መስመርን እንደሚፈልጉ ወዲያውም እንዲያበጁ እያስገደዳቸው ይገኛል። ሳውዲ የነዳጅ ምርቷን በቱቦ ወደ ቀይ ባህር አምጥታ ለዓለም ገበያ ለማቅረብ ስትሞክር፣ ኤምሬትስ ደግሞ መሬት ሰንጥቃ ከባህር ጋር የሚያገናኝ አዲስ መስመር ልታበጅ እንደምትችልም ፍንጭ ሰጣለች። በዋነኛነት ቱርክ ይህን እቅድ ያወጣችው በሆርሙዝ ወሽመጥ የመጣውን የንግድ ቀውስ እንግዲህ ለማቋቋም ነው። ለዚህ ደግሞ ስዊዝ ቦይ ተብሎ የሚታወቅ ለግብፅ ዋነኛ የጀርባ አጥንት የሆነው በአመት እስከ 10 ቢሊዮን ብር በላይ ቢሊዮን ዶላር ገቢ የምታገኝበትን በእጅጉ እንደሚያሽቆለቁል የተገለጸው። ለዚህ ደግሞ የግብፅ ራስ ምታት፣ ለቱርክ ደግሞ ሌላ የንግድ መስመር አማራጭ እዛ ብቅ ብላለች። ስለዚህ እጅግ ግብፅን የልብ ትርቷን እየጨመረ ይገኛል። ግብፅ ባይዞ በብዙ ነገር የተመታች ነች። አንደኛ የስዊዝ ቦይ ባይኖር በከፍተኛ በኢኮኖሚ መሽመድመድ ውስጥ ትወድቃለች። ሁለተኛ የአባይ ጉዳይ ኢትዮጵያ ማጣ ብትጠቀም ከለመነ የማትድን አገር መሆኑ ይታወቃል። ለዚህ ዛሬ ባንዳዎችን እየፈለፈለች እንደፈለገች እየፈነጨች የምትጠቀምበት የራስ የበሊታ ተመልካች እያደረገን ይገኛል። ስለዚህ እንንቃ፣ በጊዜ እንሰብሰብ፣ ልማታችን እናፋጥን፣ ያለን ሀብት አሟጠን እንጠቀም። ጦርነት አይጠቅምም፣ አያዛልቅም። በየትኛው ማቅጣጫ በሰለጠነ መንገድ እንፍታላለሁኝ። ለዚህ ነው ግብፅ እንግዲህ ያለ የሌለ ሀብቷን የምትጠቀምበት። ስዊዝ ቦይ እና አባይ ጉዳዮች ሁለቶች ናቸው የጀርባ አጥንት አድርገው እያንቀሳቀሷት እየዘወሯት የሚገኙ። ለዛ ነው ሀገራችን ለማተራመስ ላይ ተቀን ከመስራት ወደ ኋላ የማትለው።